ማሳሰቢያ፣ ይህንን ጥበብ ራሳችሁን ከውሸትና ከስሜት ማጭበርበር ለመከላከል እንጂ ሰዎችን ለመሰለልና ሆን ብሎ በመጥፎ ለመፈረጅ እንዳትጠቀሙበት አደራ ማለት እፈልጋለሁ። የሰዎችን ድብቅ ስሜትና ሐሳብ ከዓይኖቻቸው ላይ በትክክል ለማንበብ 9 የተረጋገጡ ቴክኒኮችን እነሆ። ወደ መጀመሪያው ቴክኒክ ከማለፋችን በፊት ግን እስኪ አንድ ጥያቄ ልጠይቃችሁ። በየቀኑ ከሰዎች ጋር በምታደርጉት ዘርፈ ብዙ ግንኙነትና ማህበራዊ መስተጋብር ውስጥ ከፈገግታቸው በስተጀርባ ያለውን ተንኮል፣ ከንግግራቸው በስተጀርባ ያለውን ቅናት ወይም ከዝምታቸው በስተጀርባ ያለውን ፍቅር በትክክል ለይታችሁ የምታውቁት ስንቶቻችሁ ናችሁ? ሐሳብን ከሰዎች ዓይን ማንበብ ሲባል አስማት ወይም ምስጢራዊ ኃይል አይደለም። ይልቁንም ሰዎች ሆን ብለው ሊቆጣጠሩት የማይችሉትን በድብቅ ሕሊናቸው ወይም ሳብኮንሺየስ ማይንድ የሚፈነዳውን ስውር የአካል ምልክት የመተርጎም ልዕለ ጥበብ ነው። በዚህ በሰው ሰራሽ ገጽታዎችና በዲጂታል ጭንብሎች በተሞላበት ዘመን እውነተኛውን የሰው ማንነት ለይቶ ማወቅ ለህልውናችሁ ዋስትና ነው። አንድ ሰው በአፉ እወድሃለሁ ወይም እወድሻለሁ ያለ፣ አይኖቹ ግን የጥላቻውን ጥግ በግልጽ ሊያሳዩ ይችላሉ። ወይም በተቃራኒው በአንደበቱ ጠላሃለሁ ወይም አልፈልግሽም እያለ ከውስጡ ግን እንደ እሳት የሚነድ ፍቅርና ርህራሄ እንዳለ ከዓይኖቹ ውስጥ ሊነበብ ይችላል። ይህንን ጥበብ መታጠቅ ማለት በጨለማ ውስጥ እንደሚያይ ብርሃን ነው። ማንም ሊዋሻችሁ አይችልም። ማንም ስሜታችሁን ሊጫወትበት አይችልም። ማንም ሊያታልላችሁ አይችልም። በዚህ ቪዲዮ ሰዎችን እንደ መስታወት ግልጽ አድርጋችሁ የምታዩባቸውን፣ ከቃላት በስተጀርባ ያለውን ስውር ድራማ የምትረዱባቸውንና የሰውን አእምሮ እንደ ክፍት መጽሐፍ የምታነቡባቸውን እጅግ ጥልቅና የተረጋገጡ ቴክኒኮችን በዝርዝር እናያለን። አንደኛ፣ የዓይን እንቅስቃሴ፣ የሐሰትና የእውነት የማይታበል ካርታ። ይህ ዘ ኦኩላር ማፕ ኦፍ ትሩዝ ይባላል። የሰው ልጅ አእምሮ አንድን መረጃ ለማውጣት ወይም አዲስ ታሪክ ለመፍጠር በሚሞክርበት ወቅት ሳያውቀው ዓይኖቹን ወደ ተወሰነ አቅጣጫ የመላክ የተፈጥሮ ግዴታ አለበት። ይህ እንቅስቃሴ ግለሰቡ ሊቆጣጠረው የማይችለው የአእምሮ የኤሌክትሪክ ፍሰት ውጤት ነው። አንድን ሰው ጥያቄ ስትጠይቁት ዓይኖቹ ወደ ላይና ወደ ግራ በእናንተ በኩል ሲታይ ወደ ቀኝ ካዘነበሉ ያ ሰው ካለፈው ትዝታው ውስጥ እውነተኛ ምስልን እያስታወሰ መሆኑን ይነግረናል። በአንጻሩ ግን ዓይኖቹ ወደ ላይና ወደ ቀኝ በእናንተ በኩል ሲታይ ወደ ግራ የሚሸሹ ከሆነ አእምሮ ያልነበረን ታሪክ እየፈጠረና ምስል እየገነባ መሆኑን የሚጠቁም የውሸት ምልክት ነው። ይህንን ቴክኒክ ካወቃችሁ ሰዎች ቃላትን ቢደረድሩም አእምሮአቸው እውነትን እያስታወሰ ወይስ ውሸት እየፈጠረ መሆኑን በቅጽበት ትረዱታላችሁ። ሁለተኛ፣ የዓይን ብሌን መስፋትና መጥበብ፣ የፍላጎትና የጥላቻ መስኮት። ይህ ደግሞ ዘ ፑፒልስ ኮንፌሽን ይባላል። የዓይን ብሌን የሰው ልጅ ስሜት ትልቁ ምስክር ነው። አንድ ሰው ስለሚወደው ወይም ከፍተኛ ፍላጎት ስላለው ነገር ሲያወራ አእምሮ በደስታ ሆርሞን ስለሚሞላ የዓይን ብሌኑ ሳያውቀው ይሰፋል። ይህ ምልክት ግለሰቡ በአፉ ደስተኛ አይደለሁም ቢል እንኳ ውስጡ ግን በደስታ እየፈነጠዘ መሆኑን ያጋልጣል። በተቃራኒው ደግሞ አንድ ሰው ስጋት ውስጥ ሲገባ፣ ንቀት ሲሰማው ወይም ሲቆጣ የዓይን ብሌኑ እንደ መርፌ ቀጭን ሆኖ ይጠባል። ይህ የዓይን መጥበብ ግለሰቡ በዛ ቅጽበት እናንተን እንደ ጠላት ወይም በጥላቻ እያያችሁ እንደሆነ የሚጠቁም ድብቅ የጥላቻ ምልክት ነው። እዚህ ጋር እስኪ አንድ ነገር ላስታውሳችሁ። አንዳንዴ ሰዎች በንግግራቸው መሃል ስለ ሌሎች ሰዎች ሲያወሩ እሱ እኮ እኔን ሲያይ ዓይኑ ይጠባል ሲሉ ሰምታችሁ አታውቁም? አሁን ጉዳዩ ግልጽ የሆነላችሁ ይመስለኛል። እኔን ሲያይ ዓይኑ ይጠባል ማለት እኔን ሲያይ ይበሳጫል፣ ይጠላኛል፣ ጥሩ ስሜት አይሰማውም እንደማለት ነው። ይህን ጉዳይ ሳይንስ የሚያረጋግጠው እውነት መሆኑ በእጅጉ ይገርማል። እናም የሰዎችን ዓይን በጥልቀት መመልከት ከለመዳችሁ ቃላት የማይገልጹትን የፍቅር ጥማት ወይም የጥላቻ እሳት በቀላሉ ታነባላችሁ። ሶስተኛ፣ ድራማዊ ፈገግታ፣ የእውነተኛ ደስታና የዲፕሎማሲ ልዩነት። ይህ ዘ አናቶሚ ኦፍ ፌክ ስማይል ይባላል። ብዙ ሰዎች ለጥቅም ሲሉ ፈገግ ይሉላችኋል። ነገር ግን እውነተኛው የልብ ፈገግታና የከንፈር ፈገግታ ሰማይና ምድር ናቸው። እውነተኛ የደስታ ፈገግታ ከአፍ ጡንቻዎች አልፎ የዓይንን ዳርቻዎች መሸብሸብ ወይም ክሮስፊት የግድ ይፈልጋል። አንድ ሰው ሲስቅ የዓይኑ ዙሪያ ጡንቻዎች የማይነቃነቁ ከሆነና
ጥርሶቹ ብቻ የሚታዩ ከሆነ ያ ፈገግታ ሆን ተብሎ የተሰራ ወይም ለዲፕሎማሲያዊ ግዴታ ብቻ የቀረበ የሐሰት ጭንብል ነው። ይህንን ምልክት በማስተዋል ብቻ በዙሪያችሁ ያሉ ሰዎች ከእናንተ ጋር ያላቸው ግንኙነት ከልብ የመነጨ ይሁን ወይም ለጊዜያዊ ጥቅም የተተወነ ድራማ መሆኑን ፍርጥ አድርጋችሁ ማወቅ ትችላላችሁ። አራተኛ፣ የአይን ቆይታና የትኩረት ስርቆት። ይህ ደግሞ ደጋዝ ዱሬሽን ይባላል። አንድ ሰው አይን ላይን አተኩሮ የሚመለከትበት የጊዜ ርዝመት በውስጡ ስላለው የግዴታ ወይም የነጻነት ስሜት ብዙ ይናገራል። እውነተኛ በራስ መተማመን ያለው ሰው አይኑን ሳያሸሽ ነገር ግን ሳያፈጥባችሁ የ60% ያህል የንግግር ጊዜውን አይን ላይን በመመልከት ያሳልፋል። በአንጻሩ ግን አንድ ሰው ከእናንተ ጋር እያወራ አይኑ መሬት የሚያይ ከሆነ ወይም አይኑ በየሰከንዱ የሚባክን ከሆነ ያ ሰው ወይ በከፍተኛ የበታችነት ስሜት እየተሰቃየ ነው ወይም ደግሞ ከእናንተ እየደበቀው ያለ ትልቅ የጥፋተኝነት ስሜት አለ ማለት ነው። ነገር ግን ተጠንቀቁ። አንድ ሰው ሳያቋርጥና አይኑን ሳያረግብ አተኩሮ የሚመለከታችሁ ከሆነ ያ ግለሰብ ሊያስፈራችሁ ወይም ኢንቲሚዴት ለማድረግ እየሞከረ ያለ ወይም በአእምሮ ውስጥ እናንተን የማጥቃት ዝግጅት እያደረገ ያለ አዳኝ መሆኑን የሚጠቁም ቀይ መብራት ነው። አምስተኛ፣ የአይን ሽፋሽፍት ንዝረት፣ የአእምሮ ውጥረት መለኪያ። ይህ ደግሞ the blink rate ይባላል። አንድ ሰው በአማካይ በደቂቃ ከ15 እስከ 20 ጊዜ አይኑን ያርገበግባል። ነገር ግን በንግግር መሃል የአንድ ሰው የአይን እርግብግቢት በከፍተኛ ሁኔታ ከጨመረ ያ ሰው አእምሮ በከፍተኛ ውጥረት ወይም ስትረስ ውስጥ መሆኑን የሚጠቁም ድብቅ ምልክት ነው። ውሸት የሚናገር ሰው ወይም የደበቀው ነገር እንዳይወጣበት የሚሰጋ ግለሰብ አእምሮ መረጃን በፍጥነት ለማቀነባበር ስለሚታገል ሳያውቀው አይኑን በብዛት ያርገበግበዋል። በሌላ በኩል ደግሞ አንድ ሰው አይኑን ጨርሶ የማያርገበግብ ከሆነ ያ ሰው ንግግራችሁን በጥልቅ እየጠላው መሆኑን ወይም በአእምሮ እናንተን የሚቃወምበትን ሐሳብ እያብሰለሰለ መሆኑን ያሳያል። የሰዎችን አይን እርግብግቢት ዜማ በማጥናት ብቻ የውስጥ ሰላማቸውን ወይም የስጋት መጠናቸውን እንደ ቴርሞሜትር መለካት ትችላላችሁ። ስድስተኛ፣ የእይታ ትሪያንግል፣ ፍቅርን ከስራ የመለየት ጥበብ። ይህ ደግሞ the visual triangle ይባላል። ሰዎች እናንተን በሚያዩበት የፊት ክፍል አቅጣጫ ብቻ ምን አይነት ግንኙነት እንደሚፈልጉ ማወቅ ትችላላችሁ። አንድ ሰው አይኖቻችሁንና ግንባራችሁን ብቻ የሚመለከት ከሆነ ያ ሰው ከእናንተ ጋር ያለው ግንኙነት ሙያዊ ወይም የሥራ ወይም ፎርማል ኦር ፕሮፌሽናል ብቻ መሆኑን ይነግራችኋል። አይኑን ከአይኖቻችሁና ከግንባራችሁ ወርዶ ወደ አፋችሁና ገጫችሁ አካባቢ የሚመለከት ከሆነ ግን በመካከላችሁ የማህበራዊ ወዳጅነት ወይም ሶሻል ኢንተረስት ስሜት መኖሩን ያሳያል። ነገር ግን የእይታው አድማስ ሰፍቶ ወደ ደረታችሁና መላ አካላችሁ የሚወርድ ከሆነ ያ ሰው በውስጡ ጥልቅ የፍቅር ስሜት ወይም ሮማንቲክ አትራክሽን እያስተናገደ መሆኑን የሚጠቁም ስውር ምልክት ነው። ይህንን የትሪያንግል እይታ በመረዳት ብቻ ሰዎች ባፋቸው ከሚሏችሁ በላይ በልባቸው ምን አይነት ቦታ እንደሰጧችሁ በግልጽ ማወቅ ይቻላል። ሰባተኛ፣ የእይታ መሸሽና የመውጫ መንገድ ፍለጋ። ይህ ደግሞ ጋዝ አቨርዥን ኤንድ the exit strategy ይባላል። ከአንድ ሰው ጋር እያወራችሁ እያለ ግለሰቡ በድንገት አይኑን ከእናንተ ነቅሎ ወደ በሩ፣ ወደ ሰዓቱ ወይም ወደ ስልኩ የሚል ከሆነ ይህ ተራ ትኩረት ማጣት አይደለም። በስነ ልቦና ቋንቋ ይህ የመውጫ መንገድ ፍለጋ ወይም ኤግዚት ስትራቴጂ ይባላል። ግለሰቡ በአካል ከእናንተ ጋር ቢሆንም አእምሮ ግን ከእናንተ ጋር ያለውን ግንኙነት አቋርጦ ለመሄድ ወስኗል ማለት ነው። በተለይም ንግግራችሁ በሱ ላይ ጫና እየፈጠረበት ከሆነ ወይም ያልተመቸው ሚስጥር ውስጥ ከገባችሁ አይኑን በማሸሽ ራሱን ከእናንተ ለመለየት ይሞክራል። ይህንን ምልክት ካያችሁ ንግግራችሁን ባጭሩ መቋጨት ወይም ርዕስ መቀየር ይኖርባችኋል። ምክንያቱም በዛ ቅጽበት እያወራችሁ ያላችሁት ከእናንተ ጋር ለሌለ ሰው መሆኑን አይኑ በግልጽ እየነገራችሁ ነው። ስምንተኛ፣ የአይን መጥበብ፣ የተደበቀው ጥርጣሬና የጥላቻ ዝግጅት። ይህ ደግሞ ስኩዊንቲንግ the microaggression ተብሎ ይጠራል። ይህ ቀደም ሲል በተራ ቁጥር 2 ከተመለከትነው ይለያል። ቀደም ሲል ሁለተኛው ነጥብ ላይ ያየነው በአይን ብሌን ላይ ብቻ የሚታይ የአይን መጥበብ ሲሆን፣ ይህ ግን አጠቃላይ የአይን ገጽታ መጥበብን ይመለከታል። አንድ ሰው እናንተን እያዳመጠ ሳያውቀው አይኑን ትንሽ ካጠበበ ያ ሰው ንግግራችሁን
እያዳመጣችሁ አይደለም ወይም እየተጠራጠራችሁ ነው ማለት ነው። ዓይን መጥበብ አእምሮ አንድን መረጃ በንቃት ለመመርመርና ስህተትን ለመፈለግ በሚሞክርበት ጊዜ የሚታይ ምልክት ነው። ነገር ግን ንግግራችሁ ግጭት ውስጥ የሚገባ ከሆነ ይህ የዓይን መጥበብ የጥቃት ዝግጅት ምልክት ሊሆን ይችላል። አውሬዎች ከመጋጠማቸው በፊት ዓይናቸውን እንደሚያጠቡ ሁሉ ሰውም የጥላቻ ስሜት ሲያድርበት ተመሳሳይ ምልክት ያሳያል። ይህንን ካያችሁ ግለሰቡ በውስጡ ትልቅ የተቃውሞ ስሜት ውስጥ መሆኑን ተረድታችሁ አቀራረባችሁን ማስተካከል ተገቢ ነው። 9ኛ የዓይን ሽፋን በረጅሙ መዘጋት፣ የመሰላቸትና የመናቅ መለኪያ። ይህ ደግሞ ሎንግ ብሊንክስ ዘ ሜንታል ድሊት ይባላል። መደበኛ የዓይን እርግብግቢት እጅግ ፈጣን ነው። ነገር ግን አንድ ሰው ዓይኑን ጨፍኖ ከተለመደው በላይ በዝግታ የሚከፍት ከሆነ ይህ የአእምሮ ስረዛ ወይም ሜንታል ድሊት ምልክት ነው። ያ ሰው እናንተን ወይም ንግግራችሁን ከእይታው ለመሰረዝ እየሞከረ መሆኑን ያሳያል። ይህ አብዛኛውን ጊዜ ከመሰላቸት ወይም ካንተ በላይ ያውቃለሁ ከሚል ትዕቢት የሚመነጭ የንቀት ምልክት ነው። ዓይኑን ለረጅም ሰከንድ ጨፍኖ የሚከፍት ሰው በቃ ሰማሁ፣ አትጭቅጭቀኝ እያላችሁ ነው። ይህንን ጥበብ ካወቃችሁ ሰዎች በዝምታ እየናቋችሁ መሆኑን ወይም ንግግራችሁ እንደሰለቻቸው በቀላሉ ተረድታችሁ ንግግራችሁን መቀየር ወይም ማቆም ወይም ሌሎች መፍትሄዎችን መውሰድ ተገቢ ነው። በአጠቃላይ ሐሳብን ከሰዎች ዓይን ማንበብ ማለት የሰዎችን ውስጣዊ ስሜትና ፍላጎት መመርመርና መረዳት ብቻ ሳይሆን ራስን ካልተፈለገ ጥቃትና ውሸት መጠበቅ ማለትም ነው። በተለይም አሁን በምንገኝበት በቃላት ውበት የታሸጉ ብዙ ተንኮሎች ባሉበት ዓለም ይህንን ጥበብ መላበስ እጅግ አስፈላጊ ነው። እነዚህን 9 ቴክኒኮች በሚገባ ካወቃችሁ ሰዎች ባፋቸው ከሚሏችሁ ባለፈ በልባቸው ምን እያሰቡ እንደሆነ በግልጽ ታያላችሁ። ይህ ጥበብ በሰዎች ላይ የበላይነትን ለመያዝ ሳይሆን የሰዎችን እውነተኛ ማንነት ተረድታችሁ ጥንቃቄ የተሞላበትና ጥበብ የታከለበት ግንኙነት ለመፍጠር የሚረዳችሁ መሳሪያ ነው። ዓይኖች የነፍስ መስኮቶች ናቸው። መስኮቶቹን መክፈትና ወደ ውስጥ ማየት የቻለ ሰው ደግሞ በማንም የማይታለልና የማይበገር ይሆናል። ለዛሬ አበቃው። በሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።